በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ቴዎፍሎስ ሊቅ። በምድረ ግብጽ ከተነሱና ለቤተ ክርስቲያን አብዝተው ከደከሙ አባቶች አንዱ አባ ቴዎፍሎስ ነው። የተወለደው በአራተኛው መቶ ክፍለ ዘመን መጀመሪያ አካባቢ ሲሆን ቴዎፍሎስ ታኦፊላ በመባል ይታወቃል። ገና ልጅ እያለ ቴዎዶሲዮስ የሚባል ባልንጀራ ጋር በተመሳሳይ ሌሊት ተመሳሳይ ህልምን ያያሉ። ሁለቱ ሕፃናት ያዩት እንጨት ሲለቅሙ ነበር ህልማቸው። ህልምን የሚተረጉመው ሲሆን ቴዎዶሲዮስን ትነግሳለህ ሲለው፣ ቴዎፍሎስን ደግሞ ፓትርያርክ ትሆናለህ አለው። ለጊዜው አልመሰላቸውም ነበር። ከዚያ ወደ ትምህርት ቤት ገብተው መጻሕፍትን ተምረው ቴዎዶሲዮስ ወደ ንጉሥ ከተማ ቁስጥንጥንያ ሲሄድ፣ ቅዱስ ቴዎፍሎስ ግን የታላቁ ሊቅ አባ አትናቴዎስ ደቀ መዝሙር ሆነ። በዚያም ከቅዱሱ እየተማረ እያገለገለ ዘመናት አለፉ። ቅዱስ አትናቴዎስ ካረፈ በኋላ ለሁለት ፓትርያርኮች ረዳት ሆኖ ተመርጧል። በመጨረሻ ግን ህልም ተርጓሚው ያለው አልቀረምና ቴዎዶሲዮስ ታላቁ ተብሎ በቁስጥንጥንያ ላይ ሲነግስ፣ ቅዱስ ቴዎፍሎስ ደግሞ ፓትርያርክ ሊቀ ጳጳሳት ተብሎ በመንበረ ማርቆስ ላይ ተቀመጠ። በ384 ዓመተ ምህረት የእስክንድርያው 23ኛ ሊቀ ጳጳስ ከሆነ በኋላ የመጀመሪያ ስራው በዘመኑ ገነው የነበሩ መናፍቃንን መዋጋት ነበር። ለዚህም የረዳው ዘንድ የእህቱ ልጅ የሆነውን ቅዱስ ቄርሎስን ወስዶ አስተማረው። ሁለቱ አባቶች እየተጋገዙ ቤተክርስቲያንን ከአራዊት ከመናፍቃን ጠበቁ። ዛሬ በሃይማኖት አበው የምናውቀውን ጨምሮ ቅዱሱ በርካታ ድርሰቶችን ደረሰ። ቅዱስ ቴዎፍሎስን ለየት ከሚያደርጉት ነገሮች መካከል ጥቂቶችን እንመልከት። አንደኛ፣ ቅዱሱ በዘመኑ ከነበረ ጵጵስናው በቀር ብዙም ቁጭ ብሎ ይተክዝ ነበርና አንዲት ባለጸጋ ሴት መጥታ አባቴ ምን ያስተክዝሃል ስትል ጠየቀችው። ሊቁም ልጅ እንዲህ የቆምኩበት ቦታ ውስጥ ወርቅ ተቀብሮ ሳለ ነዳያን ጦማቸውን ያድራሉ። አባት አትናቴዎስ እንዳዘነ አለፈ። እኔም ያው ማለፌ ነው አላት። ባለጸጋዋም አባ አንተ በጸሎት እኔ ደግሞ ጉልበት እሆናለሁና እናውጣው አለችው። እሺ ብሎ ሱባኤ ገባና ከመሬት በታች 3 ጋን ሙሉ ወርቅ ተገኝቶ ደስ አላቸው። ግን በላያቸው ላይ ተመሳሳይ ቴዳ የሚል ጽሑፍ የነበረበትና ማን ይፍታው? በዚህ ጊዜ ቅዱስ ቴዎፍሎስ ወደ እመቤታችን አመልክቶ ምስጢር ተገለጠላትና ሲተረጎመው ማኅተሞቹ ተፈቱ። ሲተረጎሙም ቴዳ አንደኛው ክርስቶስ ማለት ሆነ። ይሄም ለነዳያን ተበተነ፣ በጋን የሞላው ወርቅ ማለት ነው። ቴዳ ሁለተኛው ደግሞ ቴዎፍሎስ ማለት ሆነ። ይሄም አብያተ ክርስቲያናት ታነጹበት። ሶስተኛ ቴዳ ደግሞ ቴዎዶሲዮስ ሆነ። የቄሳርን ለቄሳር እንዲሉ ሶስተኛውን ጋን የአሁኑ የአቡነ ኪሮስ ወንድምና የገብረ ክርስቶስ መራዊ አባት ለሆነው ለንጉሥ ቴዎዶሲዮስ ተላከለት። ንጉሱ ግን ከወርቁ ጥቂት ለበረከት ወስዶ ለአባቴ ቴዎፍሎስ ለአባት ቴዎፍሎስ መለሰለት። አብያተ ጣዖታትን እያፈረሰ አብያተ ክርስቲያናት እንዲያነጽበትም ስልጣን ሰጠው። ቅዱስ ቴዎፍሎስም በዚህ ገንዘቡ በመቶ የሚቆጠሩ አብያተ ክርስቲያናት እንዳነጸበት ይነገራል። በተለይ ደግሞ የቅዱስ ሩፋኤልን ቤት በአሳ አንባሪ ጀርባ ላይ ያነጸው እርሱ ነው። ድርሳነ ሩፋኤል ላይ የድንግል ማርያምን ሲያነጽም እመቤታችን ተገልጣለታለች። የቅዱስ ዮሐንስ መጥምቀ መለኮት አጽም አፍልሶ ከነቢዩ ኤልሳ ጋር ቤቱን ሲቀድስም ተአምራት ተደርገዋል። የሰለስቱ ደቂቅን ቤተ ክርስቲያን አንጾ የቀደሰ ጊዜ ደግሞ ቅዱሳኑ ከሰማይ ወርደውለታል። ሁለተኛ፣ ቅዱስ ቴዎፍሎስ እመቤታችን ይወዳት ነበርና ለ8 ጊዜ ያህል ተገልጣ አነጋግረዋለች። ደፋሩ አርበኛ ስትል ጠርታ ሙሉ ዜና ስደቷን ሕይወቷንም አጽፈዋለች። ተአምረ ማርያምን መመልከት። ሶስተኛ፣ ሕፃናትን ሲያጠምቅም ከብቃት የተነሳ የብርሃን መስቀል ይወርድለት ነበር። ቅዱስ ቴዎፍሎስ በሊቀ ጳጳስና በቆየባቸው 28 ዓመታት እንዲህ ተመላልሶ በ412 ዓመተ ምህረት አርፎ ቅዱስ ቄርሎስን በመንበሩ ተተክቷል። ነገር ግን አንዳንድ የዘመናችን ጸሐፊያን ነንባዮች የመናፍቃን መጻሕፍት እየገለበጡ ቅዱሱን ይሳድባሉና ብንጠነቀቅ ይሻላል። ከቅዱሱ ሊቅ ቴዎፍሎስ ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ሮማኖስ ሰማዕት ይታሰባል። ይህ ቅዱስ ሰማዕት ብዙ ጊዜ ኃያሉ እየተባለ ነው የሚጠራው። በዘመነ ሰማዕታት ከራሱ አልፎ ብዙ ክርስቲያኖችን በድፍረት ያጸናቸው ነበር። በወቅቱ በምድረ ግብጽ መከራው እጅግ ስለበዛ ብዙዎቹ አልቀው እኩሉም ተሰደው፣ አንዳንዶቹ ደግሞ መካዳቸውን ሲሰማ ቅዱሱ ለጸሎት ከተወሰነበት ቦታ ወጥቶ ሕዝቡን ሰብስቦ መከራቸው። ወገኖች፣ ልቦናችን በክርስቶስ ፍቅር ካጸና ነው ሞት ቀላል አስደሳች ነገር ነው ብሎ አበረታታቸው። የኔ የሰማ መኮንኑ ግን ተቆጥቶ አስጠራው። በአየር ላይ ዘዝቆ ኢሰብአዊ በሆነ ጭካኔ ደሙ እስኪንጠፈጠፍ ድረስ አሰቃየው። ይህ ሁሉ የሆነበት ቅዱስ ሮማኖስ ልቡ በአምላኩ ፍቅር ተመስጦ ነበርና አንዳችም አልፈራም።
መኮንኑ ግን ገርሞት እንዴት ይህ ሁሉ እየሆነብህ ዝም አልክ ቢለው የ3 ዓመት ሕፃን ጥራና ስለ እውነተኛው አምላክ ጠይቀው አለው። አንድ ሕፃን አስመጥቶ በአደባባይ ጠየቀው። ሕፃኑን መለሰና እንዲህ አለው፣ ንጉሡን አይምሮ የጎደለህ መኮንን ሆይ አስተውል፣ ከክርስቶስ በቀር ሌላ አምላክ የለም ሲል ገሰጸው። መኮንኑ በቁጣ ሕፃኑን በአየር ላይ አሰቅሎ አስገረፈው። ሕፃኑ ደሙ ሲፈስ እናቱ ውሃ ጠጭኝ አላት። እርሷ ግን ልጄ ሆይ እኔ ውሃ የለኝም፣ ወደ ሕይወት ውሃ ክርስቶስ ሂድ አለችው። በዚህ ጊዜ መኮንኑ የሕፃኑን ራስና የቅዱስ ሮማኖስን ምላስ አስቆረጠ። ቅዱሱ ግን መንፈሳዊ ልሳን ተሰጥቶት ፈጣሪውን አመሰገነ። ምላሱ ከተቆረጠ በኋላ እንደገና ጌታን አመሰገነ። የሚያደርገውን ያጣው መኮንን በዚህ ዕለት ቅዱሱን ገድሎታል። አምላከ ቅዱሳን ጸጋውን ክብሩን አይንሳን፣ የአባቶቻችን በረከት ያሳድርብን። ጥቅምት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቴዎፍሎስ ሊቅ፣ ቅዱስ ሮማኖስ ሰማዕት፣ ቅዱስ ዮሐንስ ሰማዕት፣ ቅድስት አሰማኒትና 7ቱ ልጆቿ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ከምዕራፍ 6 ከቁጥር 5። መሰበ ወርቅ ማርያም እንተ አልብኪ አበሳ ጎሞረ ወርቅ ሬት ወተቀዋመ ወርቅ ዘንሂሳ ምስለ ወልኪ ግሩም ዘተብል አንበሳ እፎኑ ተሰደርኪ እምገጽ ሄሮድስ እንስሳ መዋይላ ዝማና ሰለስቱ ወአኮ 30 ሰላም ለቴዎፍሎስ ዘኢነበበ ከንቶ ምስለ አትናቴዎስ ሐዋርያዊ እምጊዜ ረሰየ ንብረቶ እምድረ ሐነጽ ቤታ ማርያም አስተራኤቶ ሰላም ለሮማኖስ ብእሴ ሰባሄ ወይኩቶ በአፈ መላእክት ወሰብ ዘተነግረ ትግስቶ ቴዎፍሎስ መምህር ፍቁረ ማርያም ድንግል ዘርእየ እደ አምላክ እንዘ የአትብ በመስቀል ወተናገረቱ ሶሊያና እንዘ ይጼልይ በውስተ ምርጡር ሮማኖስ ሰማዕት መነኮስ ኃያል ዘምስለ ሕፃን ዘተወበ ለሕማም ወእገርል። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።